በኖርዌይ ምድር የሆነው በአውሮፓ ቻምፒየንስ ሊግ የተፈጸመው ይሆናልና ይደረጋል ተብሎ ያልታሰበና ያልተጠበቀ ነበር። የእንግሊዙ ትልቁ ክለብ ማንቸስተር ሲቲ ወደ ኖርዌይ አቅንቶ በቦዶ ግሊምት ባልታሰበ ሁኔታ 3-1 በሆነ ውጤት ተሸንፎ ጨዋታውን አጠናቋል። ውጤቱን ተከትሎ ማንቸስተር ሲቲ ወደ ቀጣዩ ዙር ለማለፍ አጣብቂኝ ውስጥ ገብቷል። ማንቸስተር ሲቲ ምንድነው የነካው? በተከታታይ ጨዋታዎች ላይ እየተመለከትን እንዳለነው ውሃ ሰማያዎቹ በበርካታ ጨዋታዎች ላይ ነጥብ እየጣሉና እየተሸነፉ ይገኛሉ። ከዚህም በተጨማሪ የማንቸስተር ሲቲ ተከላካይ መስመር እንደ ወንፊት እያፈሰሰ ይገኛል። ፔፕ ጓርዲዮላ እና ማንቸስተር ሲቲዎች ምንድነው የነካቸው? ከዚህም በተጨማሪ ማንቸስተር ሲቲ በዚህ ጨዋታ ላይ ለማሸነፍ የጎደለው ነገር ምንድን ነው? በጨዋታው ላይ ኳስን በብዙ መቆጣጠር ለማንቸስተር ሲቲ ለማሸነፍ በቂ ነበር ሊባል ይችላል። ማንቸስተር ሲቲ በቀጣይ ዝውውር ያስፈልገው ይሆን? ከዚህም በተጨማሪ ውሃ ሰማያዎቹ እንደ ቻምፒየንስ ሊግና ፕሪሚየር ሊግ ላሉ ዋንጫዎች ተፎካካሪ ሆነው ከዚህ በኋላ መቅረብ ይችላሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩት ደግሞ ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ቤተሰቦችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተን በብዛት ላይክ ማድረግ ይፈልጋል። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ እንግዲህ ከቅድሙ የቀጥታ ስርጭት ፕሮግራማችን በኋላ በዚህኛው የጨዋታ ዳሰሳችን ደግሞ ከናንተ ጋር ዳግም ተገናኝተናል። ወደ በኋላ ላይ የኢንተር ሚላንና የአርሰናልን ጨዋታ በስፋት እንመለከተዋለን። አስቀድመን ግን የቦዶ ግሊምትና የማንቸስተር ሲቲን የአውሮፓ ቻምፒየንስ ሊግ ጨዋታ የምንመለከት ይሆናል። እንግዲህ ቻምፒየንስ ሊጉ 7ኛ ሳምንቱ ላይ ደርሷል። ዛሬ የተከናወኑ ጨዋታዎች አሉ፣ ማክሰኞ ዕለት ማለት ነው። ነገም እንደዚሁ እነዚህ ጨዋታዎች ተጠናክረው የሚቀጥሉ ይሆናል። የትልልቅ የጨዋታ መርሃ ግብሮችንም እንመለከታለን። ታዲያ በዚህ በአውሮፓ ቻምፒየንስ ሊጉ ላይ ቦዶ ግሊምት ከማንቸስተር ሲቲ የሚያደርጉት ጨዋታ አንደኛው ሲጠበቅ የነበረ ጨዋታ ነበር። በእርግጥ ጨዋታውን እንዲህ ነው ብለንም ብናነሳው ጨዋታው ላይ ማንቸስተር ሲቲ አሸንፎ ይወጣል የሚል ነበር የብዙዎቻችን ግምት የነበረው። ምክንያቱም የቦዶ ግሊምትና የማንቸስተር ሲቲን ደረጃ ብንመለከተው ወይም ብናወዳድረው በጣም በብዙ መንገድ ወይም በብዙ ርቀት ማንቸስተር ሲቲ በስኳድ ጥራት፣ በስኳድ ቫሊዩ፣ በብዙ ነገሮችም ጭምር በምናነሳው በጣም የተሻለ ቡድን ሆኖ የምንመለከተው ማንቸስተር ሲቲን ነው። ነገር ግን በጨዋታው ላይ እየተመለከትነው ነገር ምናልባት ፍጹም ይሆናል ብለን ማንጠብቀውና ከተገመተው በተቃራኒ የሆነ ጉዳይም ጭምር ነበር። አሁን ያለው ማንቸስተር ሲቲ ምን መልክ አለው የሚለውን ነገር ለማየት ምናልባት ከዚህ የተሻለ ጨዋታ ለማሳያነት ላይቀርብ ይችላል። ምክንያቱም ተጋጣሚው ቦዶ ግሊምት ነው። የፈለገ ጨዋታው ከሜዳ ውጭ ቢደረግ ምናልባት አምና እናስታውሳለን በኤሮፓ ሊጉ በተወሰነ መንገድ ማንቸስተር ዩናይትድን የፈተኑበትን የጨዋታ መርሃ ግብር ለማስታወስ እንሞክር ይሆናል። ነገር ግን ደግሞ እንደዛም ቢሆን አሁን ያለው የማንቸስተር ሲቲ ስኳድ፣ አሁን ያለው የማንቸስተር ሲቲ ስብስብ ይህንን ጨዋታ ለማሸነፍ ከበቂ በላይ እንደሆነ ነው የሚታመነው እና ጨዋታው ላይ ማንቸስተር ሲቲ ጨዋታውን በኮንፊደንስ ያሸንፋል የሚሉ ሰዎች ተበራክተው እንደነበረ ተመልክተናል። ነገር ግን ደግሞ ማንቸስተር ሲቲ ከሽንፈት እንደመጣ ቡድን በዚህ ጨዋታ ላይ ደግሞ ውጤቱን ወደ ራሱ በማምጣት ውጤቱን የራሱ በማድረግ ይህንን ጨዋታ አሸንፎ እንዲወጣ ይፈለግበት ነበረ። 4-3-3 አሰላለፍ ነው በቦዶ ግሊምት በኩል ይዞ የገቡት ወረቀት ላይ፣ ያውም ማንቸስተር ሲቲን እንደሚገጥም አንድ አንደርዶግ እንደሆነ ቡድን፣ በጣም ዝቅተኛ ግምት እንደተሰጠው ቡድን አይደለም። አሰልጣኙ ኬጂቴል ኩኔትሲን ይህንን አሰላለፍ ይዘው ወደ ሜዳ ይገቡታል እና ይህንን ያልኩት ከምን አንጻር ነው? እንግዲህ ያስቡት ማንቸስተር ሲቲን የሚያክል ትልቅ ቡድን የሚገጥም ያውን ደግሞ አንደርዶግ ይሆናል ተብሎ የታሰበ ቡድን በእንዲህ አይነት አሰላለፍ ሲገባ መመልከት እጅግ በጣም የሚያስገርም ይመስላል እና ያንን ሁኔታ ነው እንግዲህ በዛሬው ጨዋታ ላይ እነሱም ያንን ነገር ሲያደርጉ የተመለከት ነው።
እና የመጀመሪያውን ጎል ያስቆጠሩበትን ሂደት ስንመለከት እጅግ በጣም በሚያስገርም ትራንዚሽን ነበር ኳሱን ይዘው የገቡት። በቀኝ መስመር ላይ የተሻገረውን ኳስ ወደ ግራ መስመር ነበር ፍሊፕ የተደረገው። ያንን ኳስ ግብ ጠባቂው ዱናሩማ እንኳን በደንብ ኮንትሮል ማድረግ አልቻለም። ባጠበበበት አንግል ላይ ነው ኳሱ የተመታበት። በዚህ ጨዋታ ላይ እንግዲህ በቦዶ ግሊምት በኩል ማጥቃቱን የሚያስኬዱበት መንገድ የማንቸስተር ሲቲ የመከላከል መዋቅር ደግሞ ትክክል አለመሆኑ በቀላሉ ጎሎች እንዲቆጠሩባቸው ምክንያት ሲሆን ተመልክተናል። እና ከቀይ መስመር ኳሱ ተነሳ፣ የተሻማውን ኳሱን በግንባር እንኳን የቦዶ ግሊምት የፊት መስመር ተጫዋች ሆግ በሚገጭበት ጊዜ ዱናሩማ ኳሱን ማግኘት አልቻለም ነበር። ይህ ጎል ከተቆጠረ ከ2 ደቂቃዎች በኋላ በዛው በቀኙ መስመር ላይ ከእንደገና የመጣውን ኳስ ነው ሆግ ወደ ግብነት የቀየረው ማለት ነው። አስቡት እንግዲህ የመጀመሪያውን ጎል ሲቆጠር ከቀይ መስመር ወደ ግራ መስመር ፍሊፕ የተደረገውን የተሻገረውን ኳስ ነበረ ሆግ ያስቆጠረው። አሁንም ከእንደገና ከቀይ መስመር ወደ ግራ መስመር የተሻገረውን ኳስ ቦዶ ግሊምቶች በዚህ አይነት መንገድ አስቆጥረውታል ማለት ነው። የማንቸስተር ሲቲ መከላከል ምን ያክል ደካማ እንደነበር በዚህ መንገድ እናያለን። የትኞቹ ተጫዋቾች ናቸው ሜዳ ላይ የገቡት የሚለውን ነገር ስንመለከት ዱናሩማ ወደ ሜዳ ገብቷል። ሪያናይት ኑሪ እና ኒኮ ኦራይሊ በሁለቱ መስመሮች በኩል የሚጫወቱ ተጫዋቾች ነበሩ። እንዲሁ ደግሞ ማክስ አሊየን እና አብዱኮዴር ኩሳኖቭ በዚህ ጨዋታ ላይ የተሰለፉ ተጫዋቾች ናቸው። ሮድሪ፣ ራይንደርስ፣ ሪኮ ሉዊስ፣ ራያን ቸርኪ፣ ኤርሊንግ ሃላንድ እና ፊል ፋደን ወደ ሜዳ ገብተዋል። ምናልባት የተጎዱት ተጫዋቾች ሮበን ዲያዝ እና ግቫርዲዮል ካልሆኑ በስተቀረ ቤስት ኢለቨኑ በጣም ጥሩ የሚባል እንደሆነ ማንሳት እንችላለን። ናታን አኬና አሰልጣኙ ተጣዋቂ ወንበር ላይ አስቀምጦ ነው የጀመረው። በእርግጥ እንደነ በርናርዶ ሲልቫ አይነት ተጫዋቾች በዚህ ጨዋታ ላይ አልነበሩም። የረሚ ዶኩ እንዲሁ ተጣዋቂ ወንበር ላይ ተቀምጠዋል። አንቷን ሴሜኞ ሬጂስተር አላደረገም ወይም ምዝገባውን አላጠናቀቀም። ስለዚህ በዚህ ጨዋታ ላይ አልተመለከትነውም እና ጨዋታው ላይ እንግዲህ እነዚህ ጎሎች በተለይ ሁለቱ ኳሶች የተቆጠሩበትን ሁኔታ ስንመለከት የማንቸስተር ሲቲ ተጫዋቾችን በጣም ግልጽ የሆነውን የመከላከል ክፍተት ያሳየ ነበር። በባለፈውም በማንቸስተር ዩናይትዱ ጨዋታ ላይ ስንመለከት እንደነበረው እንዲህ አይነት ክፍተቶች በማንቸስተር ሲቲ የተከላካይ መስመር ተጫዋቾች በኩል እናይ ነበረ። አሁንም ተመሳሳይ የማንቸስተር ሲቲ የተከላካይ መስመር ተጫዋቾች ክፍተት በጨዋታ ላይ ጎል እንዲቆጠርባቸው ምክንያት ሆኗል እና በ3 ደቂቃ ልዩነት ነው ማንቸስተር ሲቲ 2 ጎል የተቆጠረበት ማለት ነው። እንግዲህ ያንን ከተመለከትም በኋላ ያውም ደግሞ ከረፍት መልስ እንደገና ጎል አስቆጥረውባቸው ነበር። ሃኮን ኤቪየን ጎል ያስቆጠረ ተጫዋች ነበር፣ ነገር ግን ጎሉ ሳይጸድቅ ቀረ። ከዛ ደግሞ ሃውግ በ58ኛው ደቂቃ 3ኛዋን ጎል ለዚህ ቡድን አስቆጥሮ ጨዋታው 3-0 እንዲቀጥል ምክንያት ሆኗል ማለት ነው። እንግዲህ ማንቸስተር ሲቲ ምናልባት በፊት የምናውቀውን ቡድን ብናይ ባለ ግርማ ሞገሱን ማንቸስተር ሲቲ ብንመለከት ኖሮ 1 ጎል ሲቆጠርበት የማይደናገጥ፣ 2 ጎል ሲቆጠርበት የማይደናገጥ፣ ይልቁንም ደግሞ ወደ ጨዋታው ቴምፖ ተመልሶ ለመምጣት ከፍተኛ ጥረት የሚያደርግና ያንን ጥረቱን ደግሞ በደንብ ሜዳ ላይ የሚያሳይ ቡድን እንደነበረ ነው የምናስታውሰው። ለምሳሌ በዚህ ጨዋታ ላይም ሁለተኛው ጎል ከተቆጠረባቸው በኋላ ማለት ነው ከሴት ፒስ ከቆሙ ኳሶች እንዲሁ ደግሞ ከዚህም ባሻገር ደግሞ በተለያዩ ትራንዚሽኖች ሙከራዎችን ለማድረግ ጥረት ሲያደርጉ ተመልክተናል። ግን ያ ሙከራቸው ፍሬ ያፈራ አልነበረም። ማንቸስተር ሲቲ ከዚህ በፊት እንደተናገርኩት ያ በፊት የሚያስፈራው ኦራው ይሄ በጣም ካሪዝማው በጣም ከፍተኛ የሆነውን ማንቸስተር ሲቲን አይደለም አሁን እየተመለከትን የምንገኘው። የትኛውም ቡድን ሲያገኘው ነጥብ ለመውሰድ የማያስፈራ እዚህ ቡድን ላይ ማመጥቼ ነጥብ ወስዳለሁ ብሎ የበለጠ እርግጠኝነት እንዲሰማው የሚያደርግ ነው። ፔፕ ጓርዲዮላ ላይ እና የነበረው ፍራስትሬሽን፣ ፔፕ ጓርዲዮላ ላይ እና የነበረው ብስጭትም ይህን ነገር የሚያሳይ ነው። መሀሉ የተጋለጠ ነበር፣ በቃ ክፍት ነበረ። ሁለተኛው ማጋማሽ ከተጀመረ በኋላ ተመሳሳዩን አይነት እንቅስቃሴ ሲያደርጉ ስንመለከት ነበርና እንደውም ዱናሩማ በጨዋታው ላይ የሚያወጣቸው ኳሶች በጣም የሚያስገርሙ ስለነበሩ እንጂ ልክ እንደ ማንቸስተር ዩናይትዱ ጨዋታ ሁሉ አሁንም ዱናሩማ እዚህ ጨዋታ ላይ ያወጣቸው ኳሶች እንደነበሩ ተመልክተናል። ያ ባይሆን ኖሮ ምናልባት ውጤቱ ከዚህም የበለጠ ሊጨምር የሚችልበት እድል አለ። ያ የተሻረውን ጎል እዚህ ጋር ማንሳትም ተገቢ ይሆናል ማለት ነው እና ኢቨን ጎሉ የተሻረበትንም ሁኔታ ብትመለከቱ በጣም በስሩ ቦል ነበረ ኳሱን አቀብለው የነበረው። ያንን ኳስ በጣም በቀላሉ ነው ወደ ግብነት የቀየሩት። የማንቸስተር ሲቲ ሃይላይኑ
አብዛኞቹ ተጫዋቾች ነቅለው ከራሳቸው ግብ ግማሽ ድረስ ወጥተው ነው የሚከላከሉትና ይሄ ደግሞ በማንቸስተር ሲቲ ላይ ግብ ለማስቆጠር እንደ ልብ የሚመች ነገር ነው። በፊት ፔፕ ጓርዲዮላ እንዲህ አይነቶቹ ነገሮች ላይ በጣም ጥንቃቄን ሲያዘወትር እንመለከት ነበር። በተለይ ደግሞ በሃይላይን ላለመጫወት ሲል ኳሱን ተቆጣጥሮ ይጫወታል። ነገር ግን ኳሱን በሚቀማበት ጊዜ ደግሞ በጣም በጥሩ መንገድ ሲከላከል ነበረ እንመለከት የነበረው። ግን አሁን በቅርብ በምንመለከታቸው ጨዋታዎች ላይ የተከላካይ መስመሩና የአማካይ መስመሩ አንድ ላይ ተናቦ የሚጫወት አይደለም። መሃሉ በቀላሉ ነው የሚታለፈው። የተከላካይ መስመሩ ቡድኖች በቀላሉ የሚያልፉት እየደረማመሱ የሚያልፉት እንደሆነ ተመልክተናልና ሶስተኛውም ጎል ሲቆጠር ከ16-50 ውጪ ከሳጥን ጠርዝ ላይ የተቆጠረ ጎል ሆኖ ተመልክተነዋል። ራያን ቸርኪ ጎል አስቆጥሮ ነበር። ነገር ግን ሮድሪ ደግሞ በተከታታይ 2 ቢጫ ካርዶችን የተመለከተው 61ኛውና 62ኛው ደቂቃ ላይ 2 ቢጫ ካርዶችን ተመልክቶ በሁለተኛ ቢጫ በቀይ ካርድ ከሜዳ ወጥቷልና የሮድሪ መውጣት ምናልባትም ደግሞ አንዱ የጨዋታው አካል ስለሆነ ያው ሮድሪ በቀይ ካርድ ወጥቷል። በቀይ ካርድ መውጣቱ በጨዋታው ላይ አንዱ የጨዋታው አካል ነው ብለን ካላነሳ ነው በስተቀረ ምንም በጨዋታው ላይ የሱ በቀይ ካርድ መውጣት የፈጠረው ተጽዕኖ ወይም ደግሞ የፈጠረው ችግር አልነበረም። ኦልሬዲ ማንቸስተር ሲቲ ኮላፕስ ያደረገው ጨዋታው ላይ ሙሉ ለሙሉ ፍርክስክስ የወጣው ከቀይ ካርዱ በፊት ነው እና ሮድሪ ደግሞ ቢጫ ካርድ እንዳየ ተጫዋች አይደለም ሪያክትም ሲያደርግ የነበረው። ምክንያቱም አንድ ጥፋት ሰርቷል። ያንን ጥፋት ከሰራ በኋላ ቢያንስ ያኛው ዋጋ ላይ ያስከፍለው የሚችል ነገር እንደሆነ ያውቃል። ያውም እዚህ ቦታ ላይ ሲጫወት ደግሞ በጣም ሪስኪ ነው ቦታው፣ ለካርዶች በጣም የሚያጋልጥ ቦታ ነው። ስለዚህ ሀፍቱ በደንብ ራሱን እዚህ ቦታ ላይ ገዝቶ እንዲሁ ደግሞ ስሜቱንም ቢሆን ተቆጣጥሮ እንዲጫወት የሚፈለግበት ሰዓትና ቦታ ላይ ነበር። ለማንቸስተር ሲቲ ደግሞ ወደ ጨዋታው ለመመለስ ከራያን ቸርኪ ጎል በኋላ ወደ ጨዋታው ለመመለስ ለሚያደርጉት ጥረት የሮድሪ ጥፋት መስራት በጣም ዋጋ የሚያስከፍል ነውና 60ኛው ደቂቃ ከ22ኛው ሰከንድ ላይ ነው የመጀመሪያውን ቢጫ ካርድ የተመለከተው እና በጣም ግልጽ የሆነ ጥፋት ነው ተጫዋቹን ከኋላ የገፈተረው ማለት ነው። ከዛ በኋላ 61ኛው ደቂቃ ከ11ኛው ሰከንድ ላይ ደግሞ እንደገና ሁለተኛውን ጥፋት ሰራ ማለት ነውና በሁለቱ ጥፋቶች መካከል ያለው የደቂቃ ልዩነት 1 ደቂቃ ከምናምን ቢሆን ነው እና የዚህ ተጫዋች ይህንን ጥፋት መስራት ዋጋ የሚያስከፍል ነበረ። ከዛ በኋላ ምንም አይነት የመነሳት ምልክት አላሳዩም ማንቸስተር ሲቲዎች። ጨዋታው በዚህ ሁኔታ ተጠናቋል ማለት ነው። እንግዲህ ቦዶ ግሊምቶች በጨዋታው ላይ ወደ 8 የሚጠጉ ሙከራዎችን ሞክረዋል እና በዚህ ጨዋታ ላይ 8 ሙከራዎችን ሞክረው 6ቱ በቀኝ እግር የተሞከሩ ናቸው። አንዱ በግራ እግር፣ አንዱ ደግሞ በጭንቅላት የተሞከረ ሙከራ ነውና ኤክስፔክትድ ጎላቸው 1.3 ነበረ። በአንጻሩ በዚህ ጨዋታ ላይ ማንቸስተር ሲቲ ምንድን ነው የነበረው ፐርፎርማንስ የሚለውን ነገር ስናይ ብዙ ኳስ የተቆጣጠረው ማንቸስተር ሲቲ ነው 66%። ብዙ የማዕዘን ምት ያገኘው ማንቸስተር ሲቲ ነው 9። ብዙ ሙከራዎችን የሞከረው ማንቸስተር ሲቲ ነው 16። ከ16ቱ 5ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ ቦዶ ግሊምቶች 8 ሞክረው ከ8ቱ 5ቱ ኢላማቸውን የጠበቁ ነበሩ። ዱናሩማ 2 አደገኛ ኳሶችን አድኗል። ብዙ ኳሶችን የተቀባበሉትም ማንቸስተር ሲቲዎች ናቸው 696። ነገር ግን በዚህ ጨዋታ ላይ ማሸነፍ አልቻሉም። ስለዚህ ዝም ብሎ በኳስ ቅብብል ወይ ደግሞ ጨዋታን በመቆጣጠር ብቻ ማንቸስተር ሲቲ ጥሩ ነበረ ብለን እንኳን መናገር ማንችልበት ደረጃ ላይ ደርሷል ማለት ነው። አሁን የማንቸስተር ሲቲ አንደኛው የሰሞኑ ድክመት ከሰሞኑ የክለቡን ውጤት ኮላፕስ እንዲያደርግ ምክንያት የሆነው ትልቁ ነገር የቡድኑ መከላከል ፍርክስክሱ መውጣቱ ነው። በቀላሉ ነው ቡድኑ በተለያዩ ጊዜያት ላይ ጎሎች ኮንሲድ የሚደረጉበት። የቅርብ ጨዋታዎች ላይ ክሊንሺት ይዞ ለመውጣት ምን ያክል እየተቸገረ እንዳለ ማንቸስተር ሲቲን እየተመለከትን እንገኛለን። በዩናይትድ ጨዋታ ላይ ጎል ተቆጥሮበታል። በብራይተን፣ በቼልሲ፣ በኖቲንጋም ፎረስት ጎሎች የተቆጠሩበት ቡድን ነው። ተከታታይ ጨዋታዎች ላይ ክሪስታል ፓላስን፣ ብሬንትፎርድን፣ ዌስትሃምን ሲያሸንፉ ክሊንሺት ይዘው እየወጡ ነበር። ከዛ በኋላ ግን በነበሩት ጨዋታዎች በሰንደርላንዱና እንዲሁ ደግሞ በኒውካስሉ ጨዋታ ላይ ብቻ ነው ክለቡ ክሊንሺት ይዞ መውጣት የቻለው። ማንቸስተር ሲቲ በአስቸኳይ ማርክ ጌሂን ወደ አሰላለፍ እንዲያመጣ የሚያስገድደው አንዱ ትልቁ ምክንያት የማንቸስተር ሲቲ የመከላከል መዋቅር አሁን ባለው ሁኔታ አስተማማኝ የሚባል አይደለም። እኔ ማክስ አሊየን የሚፈረድበት ተጫዋች አይደለም፣ ምክንያቱም 20 ዓመቱ ነው ገና
ገና ለወደፊት ብዙ ተስፋ የተጣለበት ራሱን በዛ ደረጃ ማሳየት የሚችል ተጫዋች ነው። ፕሮሚሲንግ ታለንት ነው እንጂ ያለው እንዲህ ባሉ ከባባድ ጨዋታዎች ላይ የክለቡን ከባዱን ሸክም ተሸክሞ እንዲጋፈጥ የምትጠብቁት አይነት ተጫዋች አይደለም እና ተጫዋቹ በዋትፈርድ የውሰቱን ቆይታ የነበረው ከዛ በኋላ ግን ወደ ክለቡ ደግሞ ዳግም የተጠራ የውሰቱን ሳይጨርስ ወደ ማንቸስተር ሲቲ የተጠራ እና በዛ ደግሞ ሲጫወት እየተመለከት ነው የምንገኘው ተጫዋች ነው። ስለዚህ ብዙ ትልልቅ ጨዋታዎች ላይ ፔፕ ጓርዲዮላ ሊጠቀመው ይችላል። ነገር ግን አማራጭ በማጣት ነው እንጂ ተጫዋች ከሚጠበቅበት አቅም በላይ ነው እየሰነዘረ የሚገኘው። ተጫዋቹ እንግዲህ በዚህ ወር በተደረጉ ጨዋታዎች ላይ የሆኑ ጥሩ እንቅስቃሴ ያሳየባቸው ጨዋታዎች እንደነበሩ ተመልክተናል። ነገር ግን ደግሞ ስህተቶች መፈጠራቸው አይቀርም። ኩሳኖቭን የምትመለከቱት 21 ዓመቱ ነው። ገና በጣም ብዙ የሚጠበቅበት ተጫዋች ነው። የማንቸስተር ሲቲን አጫዋት እስከሚላመድ የእንግሊዝን እግር ኳስ ባህል እስከሚላመድ ጊዜ ይፈጅበታል። ግልጽ ነው። በባለፈው ዓመት ነው ክለቡን የተቀላቀለው። ስለዚህ እሱንም በዚህ ልክ የምታምኑት ተጫዋች አይሆንም እና በተለይ ደግሞ የተቆጠረባቸውን ሁለተኛውን ጎል ብትመለከቱት በቃ ግልጽ የመከላከል መስመሩ ባዶ፣ ከማንቸስተር ሲቲ በፍጹም ይሆናል ብላችሁ የማትጠብቁት ከማንቸስተር ሲቲ እንዲህ አይነት እንዴት የመከላከል መዋቅር ሊያሳይ ይችላል ብላችሁ የማትጠብቁትም ጭምር ነውና የሩበን ዲያዝና የጆስኮ ግቫርዲዮል ጉዳት በማይሆን ሰዓት የመጣና ክለቡን የምርም ዋጋ እያስከፈለው የሚገኝ ነገር መሆኑን የተመለከትን ነው። በፕሪሚየር ሊግም በቻምፒዮንስ ሊግም ላይ ያንን ነገር እየተመለከትን እንገኛለን። እንግዲህ ምናልባት በቀጣይ ማርክ ጌሂ እና አብዱኮሪር ኩሳኖቭ የረጅም ጊዜ የመከላከል የመሃል ተከላካይ ተጣማሪዎች ሆነው ይጫወታሉ ተብሎ ይጠበቃል። ግን ይሄም ቢሆን ነገሩን በጣም ቀላል ያደርጓል ተብሎ አይጠበቅምና ያንን ነገር ነው የምንመለከተው። ሌላው የማንቸስተር ሲቲ ማጥቃት ምላሽ የሚሰጥ አለመሆኑ ነገሮችን እጅግ በጣም አስቸጋሪ ያደረጋቸው ይመስላል። በዘንድሮ ውድድር ዓመት እንግዲህ አብዛኛውን ማለት ይቻላል የማንቸስተር ሲቲ ጎሎችን ሲያስቆጥር የምንመለከተው ሃላንድ ስለነበር ጎል ማስቆጠሩ ላይ ሃላንድ ብቻ ነው በማንቸስተር ሲቲ በኩል እየተጫወተ የሚገኘው የሚሉ ጥያቄዎች ይነሱ ነበር። ከዛ በኋላ ግን በጊዜ ሂደት ውስጥ ያንን በርደን ሌሎች ተጫዋቾችም እየተከፋፈሉት እየተመለከትን ቆይተናል። ፊልፋደን ጎል ሲያስቆጥር አይተናል። ቲዣኒ ራይንደርስ እንዲሁ ደግሞ አዲስ ፈራሚው አንቷን ሴሜኞ ሳይቀር ጎሎችን ሲያስቆጥሩ ስንመለከት ነበርና የማንቸስተር ሲቲ የጎል ማስቆጠር ሌሎች ተጫዋቾች ኢቨን እነ ራያን ቸርኪ ሳይቀር ሌሎች ተጫዋቾችም ጎሎች ሲያስቆጥሩ ስንመለከት ነበር። ነገር ግን የቅርብ ጊዜ ጨዋታዎች ላይ ማንቸስተር ሲቲ ደግሞ አሁንም በማጥቃቱ ረገድ ምን ያክል እየተቸገረ እንዳለ ተመልክተናል። የሰንደርላንዱ ጨዋታ ላይ በርካታ ኳሶችን የተቀባበለ ቡድን ነው። እንደምታስታውሱት ማንቸስተር ሲቲ በዛ ጨዋታ ላይ ወደ 632 ኳሶችን የተቀባበለ 14 ሙከራዎችን ያደረገ ከ14ቱ አራቱ ኢላማቸውን የጠበቁ ሙከራዎች የነበሩ፣ ነገር ግን በሰንደርላንዱ ጌም ላይ ማንቸስተር ሲቲ አንድም ጎል ሳያስቆጠር ነው የወጣው። ቀጥሎ በተደረገውም የቼልሲ ጨዋታ ላይ እንደተመለከትነው ማንቸስተር ሲቲ በ58 በመቶ የኳስ ቁጥጥር የበላይነት ወስዶ ነበር። እንዲሁ ደግሞ 580 ኳሶችን የተቀባበለ፣ ከዚህ በተጨማሪ 14 ሙከራዎችን ሞክሮ ከነዛ ውስጥ 3ቱ ኢላማቸውን የጠበቁለት፣ ነገር ግን አንድ ጎል ብቻ አስቆጥሮ የወጣ ቡድን ነው። ከብራይተንም ጋር በተመሳሳይ 1-1 በወጡበት ጨዋታ ላይ ማንቸስተር ሲቲ 61 በመቶ ኳስ ተቆጣጥሯል። 21 ሙከራዎችን ሞክሮ 6ቱ ኢላማቸውን የጠበቁ ነበሩ። ከነዛ ውስጥ ግን ማስቆጠር የቻለው አንድ ጎል ብቻ ነው። እሱንም ኤርሊንግ ሃላንድ በፍጹም ቅጣት ምት ወይም በፔናልቲ የተቆጠረ ጎል ነው። 608 ኳሶችን ማንቸስተር ሲቲ ተቀባብሏል። እና አሁን ምልላችሁ ነው የማንቸስተር ሲቲ ማጥቃት በሚፈለገው ልክ እየሄደ አይደለም። ሃላንድ በ8 ጨዋታዎች ያስቆጠረው አንድ ጎል ብቻ ነው። በፊት ማንቸስተር ሲቲን አንድ አስፈሪ የሚያደርገው የነበረው ማጥቃቱ ነው። ምናልባት ማንቸስተር ሲቲ 1-0 ሊመራ ይችላል፣ 2-0፣ 2-1 ሊመራ ይችላል። ግን አጸፋዊ ምላሽ እንደሚሰጥ እርግጠኛ ሆናችሁ መናገር ትችላላችሁ። ምክንያቱም የቡድኑ ማጥቃት እጅግ በጣም አስፈሪ እንደነበር ነው ስንመለከት የነበረው። አሁን ግን በሃላንድና በመሃል ሜዳ ተጫዋቾቹ መካከል ወይ ደግሞ በመስመር ተጫዋቾቹ መካከል ያለው ድልድይ ተሰብሯል። እሱ ብቻም አይደለም፣ ይሄ የፊት መስመሩ ጥርስ የሌለው አንበሳ የማያስፈራ በቃ ማንቸስተር ሲቲ ኳስ ይቀባበላል፣ ችግር የለውም። 550ም 600ም 700ም ኳስ ማንቸስተር ሲቲ በአንድ ጨዋታ ላይ ይቀባበላል። ያው የፔፕ ጓርዲዮላ ቡድን ነውና
ብዙ ኳስ ቢቆጣጠር ብዙ ኳስ ቢቀባበል ፈጽሞ የሚያስገርም ነገር አይደለም። ግን ያ የኳስ ቁጥጥር ደግሞ ውጤት እስካላመጣ ድረስ ያ የኳስ ቁጥጥር በሚፈለገው ልክ ማንቸስተር ሲቲን ፍሬያማ እስካላደረገው ድረስ ምንም የሚጠበቅ አይነት ነገር አይሆንም ከዛ በኋላ እና አሁን ይሄ ማንቸስተር ሲቲ ሪል ምልክት ማሳየት የጀመረበት ሁኔታም ጭምር ነው እና እንዲህ አይነት ሁኔታዎች እጅግ በጣም 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 ከባድ ናቸው። አሁን የማንቸስተር ሲቲ ውጤት ለማንቸስተር ሲቲ ሬድ ፍላግ የሚያሳይ ነው። በቃ ሬድ ፍላግ አሁን ቀይ ባንዲራ እየተወለበለበ ነው በማንቸስተር ሲቲ ፊት ላይ። ይሄንን ውጤት ለማስተካከል አሁን እኮ ማንቸስተር ሲቲ በዚህ ሳምንት ከወልቭስ ጋር ነው በፕሪሚየር ሊግ የሚጫወተው። ወልቭስን ያሸንፋል ወይ? ምን ያክሎቻችሁ እርግጠኛ ናችሁ ወልቭስን በማሸነፉ ዙሪያ? ስለ ፕሪሚየር ሊጉ እንደው ወደ ጎን ብንቶ የፕሪሚየር ሊጉ ጉዳይ በጣም ከባድ ነው። አሁን አርሰናል እየሄደ ያለበትን ፔስ ይዩት። አርሰናል እነ ማጋሌሽ እነ ሳሊባ እየተጎዱ እንኳን በቃ ክለቡ ላይ ያሉት ተጫዋቾች ተተክተው የአርሰናልን የአሸናፊነት ጉዞ እነ ሞስኩዌራ እነ ሂንካፒዬ ሲያስቀጥሉ ተመልክተናል። ወደ ሲቲ ስንመጣ ግን በዚህ በግቫርዲዮል መጎዳት እንዲሁ ደግሞ በሌላኛው የዚህ ቡድን ቁልፍ በሚባለው ተጫዋች በዲያዝ መጎዳት ማንቸስተር ሲቲ እንዴት ዋጋ እየከፈለ እንዳለ በደንብ በግልጽ እየተመለከተን እንገኛለን እና ቀጣዮቹን ጨዋታዎች ደግሞ ስናስባቸው የበለጡ ከባባዶች ናቸው። ጋላታሳራይ፣ ቶተናም፣ ኒውካስል፣ ሊቨርፑል፣ ፉልሃም፣ በድጋሚ ኒውካስል እና ማንቸስተር ሲቲ ከዋንጫዎች እያፈገፈገ እንዳይሆን ነው በጣም በጣም የሚያሰጋው እና አሁን ወደ ቀጣዩ ዙር የማለፉም ነገር ማንቸስተር ሲቲ አጣብቅኝ ውስጥ ገብቷል። እንግዲህ ይህንን ጨዋታ ቢያሸንፍ ኖሮ ቢያንስ አውቶማቲካሊ ከ1 እስከ 8 ባለው ደረጃ ይዞ ለመጨረስ የሚያስችለውን ውጤት ያስመዘግብ ነበር። አሁን በ13 ነጥቦች 7ኛ ደረጃ ላይ ተቀምጧል። ገና አታላንታ አልተጫወተም። 13 ነጥብ ያለው ቡድን ነው ከማንቸስተር ሲቲ ጋር በተመሳሳይ። አትሌቲኮ ማድሪድ 12 ነጥብ ነው ያለው፣ አልተጫወተም ገና። ሊቨርፑል አልተጫወተም። ኒውካስል፣ ቼልሲ፣ ባርሰሎና፣ ኦሎምፒክ ማርሴይ፣ ዩቬንቱስ፣ ጋላታሳራይ እነዚህ ሁሉ ቡድኖች ገና አሁን አልተጫወቱም እና እነዚህ ቡድኖች የሚያሸንፉ ከሆነ ማንቸስተር ሲቲን ከደረጃ ዝቅ ማድረጋቸው አይቀርም እና ማንቸስተር ሲቲን ወደ ቀጣዩ ዙር ለማለፍ የግድ የቀጣዩን የቦሩሲያ ዶርትመንዱን ጨዋታ ማሸነፍ ይጠበቅበታል። የጋላታሳራዩን ጨዋታ ማለት ነው። በጣም ይቅርታ፣ የጋላታሳራዩን ጨዋታ ማሸነፍ ይጠበቅበታል። ያን ነገር ካላደረገ የማንቸስተር ሲቲ የማለፍ ህልውና አጣብቅኝ ውስጥ ነው እና አሁን ባለው ሁኔታ ከ1 እስከ 8 ውስጥ ይዞ ለመጨረስም በጣም ከባድ ነው። ይልቁንም ልክ እንደ አምናው ሁሉ ፕሌይኦፍ ተጫውቶ ነው ሊገባ የሚችለው። ፕሌይኦፍ ተጫውቶ አምና በፕሌይኦፍ በፒኤስጂ እንደወጣ ከውድድሩ እናስታውሳለን እና ዘንድሮም የማይደገምበት ሁኔታ ላይኖር አይችልም። ስለዚህ ለፔፕ ጓርዲዮላ ብዙ ምልክቶቹ ጥሩ አይደሉም። አሁን ትክክለኛ ህመሞችን እየተመለከትን ነው እና ያንን ፔፕ እንዴት አድርጎ ሊያስተካክለው ይችላል? ያንን እንዴት መልሶ ወደ ውጤታማነት ሊያመጣው ይችላል? ምክንያቱም በፕሪሚየር ሊጉም በቻምፒየንስ ሊጉም ክለቡ የተጋረጠበት ጋሬጣ ከተጫዋቾች ጉዳት ጋር የጨዋታ መደራረብ መዳከሞች፣ ከዛ ደግሞ ሌሎች ነገሮችንም ከግምቱ ስናስገባ ነገሮቹ እጅግ በጣም ከባድ ይሆናል እና በባለፈው ፔፕ ጓርዲዮላ ልክ ጨዋታው ካበቃ በኋላ የማንቸስተር ዩናይትዱ ጨዋታ ካበቃ በኋላ በቃ ምንም ምክንያት አንሰጥም ወይ ደግሞ ምንም የምንናገረው ነገር የለም፣ በቃ አሳማኝ የሆነ ሽንፈት ነው የተሸነፍነው፣ አሳማኝ ሽንፈት ተሸንፈናል እና በልጦ ነው ደግሞ ያ ቡድን ያሸነፈን እና ሽንፈቱን አክሴፕት ማድረግ በቃ ያንን ሽንፈት አምነን የምንቀበለው ነው እንጂ አይ በዚህ ምክንያት ነው የተሸነፍነው፣ ይሄ ነገር ነው ለሽንፈታችን ምክንያት የሆነው ብለን ሰበቦችን እንሰጣለን ብለን የምንናገርበት ምንም ነገር የለም ብሎ ነው ሲናገር የነበረው። አሁን ይህም ጨዋታ ምንም ለሰበብ የሚመች ምንም ለአገላለጽ የሚመችም አይደለም የማንቸስተር ሲቲ መሸነፍ። ለዛ ነው ኤርሊንግ ሃላንድ ጨዋታው ካበቃ በኋላ ለተሸነፍነው ሽንፈት ይቅርታ እጠይቃለሁ በማለት የተናገረው። ምክንያቱም ይሄ ይቅርታ የሚያስጠይቅ ነው። በቦዶ ግሊምት መሸነፍ የሁለቱም ቡድኖች የስኳር ጥራት የሁለቱም ቡድኖች የስኳር ልዩነት ብንመለከተው የሰማይና የምድር ያህል ነው እና ማንቸስተር ሲቲ ኳስ መቆጣጠር ብቻ ነው። አሁን ደግሞ ተጋጣሚዎችም ያንን ያውቃሉ። በቃ ለተጋጣሚያቸው ነጥብ ለማንቸስተር ሲቲ ኳሱን ይሰጡታል። ማንቸስተር ሲቲ ቅድም እንዳልኳችሁ 500ም 600ም ኳስ ሊቀባበል ይችላል።
ነገር ግን ከዛ በኋላ እንዴት ያንን ጨዋታ ተጋጣሚው ማሸነፍ እንዳለበት ያውቃል ማለት ነውና ያ በጣም ከባድ እየሆነበት እንደመጣ ነው ለፔፕ ጓርዲዮላ እየተመለከትን የምንገኘው። እና ፔፕ ጓርዲዮላ አሁን እያንዳንዱ ነገር ወደ ማይሆን መጥፎ ነገር እየተጓዘ እንዳለ ነው ጨዋታው ካበቃ በኋላ የተናገረውና ኤቭሪቲንግ ኢዝ ጎይንግ ሮንግ በማለት ነው የገለጸው። የቡድኑ ተጫዋቾቿም ፍራጃይል አድርገዋል። አሁን እየተሰበሩ ነው። በሞራልም ደረጃም ቢሆን ጥሩ ሁኔታ ላይ አይደለም የሚገኙት እና በጣም አስቸኳይ ለውጥ እንደሚፈልግ ፔፕ ጓርዲዮላ በአስተያየቱ ሰጥቷል። እና አዲሱ ዓመት የፈረንጆቹ ካላንደር ዓመት ከተቀየረ ጊዜ ጀምሮ ነገሮቹ እየሄዱ ያሉት በጥሩ መንገድ አይደለም። ቦዶ ምን አይነት ጥሩ ቡድን እንደሆነ እናውቃለን እና እኔ እነሱን ዝቅ አድርጌ ወይም ንቄ ወደ ሜዳ አልገባሁም እና ያን ያህል ስለነሱ ላልናቅ እንችላለን። ነገር ግን በባለፈው ዓመት የዩሮፓ ሊግ የግማሽ ፍጻሜ ተፋላሚ ነበሩ እና ያ ደግሞ ምን ያህል ጥሩ ስብስብ እንዳላቸው ያስታውቃል። እና ወደዚህ ጨዋታ ስንመጣ በወሳኝ ዲፓርትመንቶቻችን ላይ ወሳኝ የሆኑ ተጫዋቾቻችንን ሳንይዝ ነበርና በተወሰነ መንገድ ተጫዋቾቼ ጋር ፍራጃይል የማድረግ ነገርን ተመልክቻለሁ። ልክ በባለፈው ዓመትም ለተወሰኑ ወቅቶች የነበረ ጉዳይ ነው ብሏል ፔፕ ጓርዲዮላ እና ለ11 ጨዋታዎች ማንቸስተር ሲቲ ምን ያክል ሲቸገር እንደነበር አንስቷልና በአስቸኳይ ወደ ውጤት መመለስ ይኖርብናል እና ከ2025 የካላንደር ዓመት ጀምሮ የነበሩ ነገሮች በአጠቃላይ ጥሩ አይደሉም እና ወደፊት መጓዝ ይኖርብናል። 4 ቀናት አሉን። ከዛ በኋላ ወልቭስን ቀጥሎ ጋላታሳራይን እንገጥማለንና ምን እንደሚፈጠር አብረን እናያለን የሚል ሐሳብ ሰጥቷል። ስለዚህ ፔፕ በስኳድ ውስጥ ያለው አንዳንድ ነገር ጥሩ እንዳልሆነም ጭምር ነው የተናገረው ማለት ነው። ለማንኛውም ጨዋታው በዚህ ውጤት ተጠናቋል። ጨዋታውን እንዴት አያችሁት? እንዴት ተመለከታችሁት? ማንቸስተር ሲቲ አገግሞ ሊመለስ ይችላል፣ ደግሞ መመለሱ አይቀርም፣ ግን ረፍዶ እንዳይሆን ያሰጋል። አምና ሲመለስ ረፍዶ ነበር ሁሉ ነገር ከቻምፒየንስ ሊግ ከተባረረ በኋላ ከሌሎች ውድድሮችም በጊዜ ከወጣ በኋላ ነው ማንቸስተር ሲቲ አገግሞ የተመለሰውና ያ ነገር እንዳይሆን በጣም በቶሎ እንዲመለስ ይጠበቃል። እንግዲህ ያ ይሆናል ወይ? ፔፕ ጓርዲዮላ ለዚህ ምን አይነት ምላሽ ይሰጣል? እሱን እንግዲህ ቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል።